የምንነጋገረው በተለየ በእግዚአብሔር ማመን ራሱ ርቱ ነው ወይም ደግሞ ራሽናሊ ጀስቲፋይድ ነው ወይ? ሰው ስጋ ብቻ ነው ወይስ ነፍስም አለው? አይን ላወጣ አይኑ ይውጣ፣ ጥርስ ላረገፈ ጥርሱ ይርገፍ። በተለየ መልኩ የምናየው ስለ ክርስቲያን ኤፒስቴሞሎጂ ነው። አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ስሙ ወውእቱ ወልዑል ወውእቱ ለዓለም ለዘላለም ስቡ ለዘላለም ቅዱስ ልዑለ ባሕርይ አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። እንዴት ዋላችሁ? እንዴት አመሻችሁ? አሜን። አባቶቻችን አምላክ ልዑለ ባሕርይ እግዚአብሔር ስሙ የተመሰገነ ይሁን። እግዚአብሔር እንደወደደና እግዚአብሔር እንደፈቀደ መጠን ዛሬ የምንነጋገረው እንግዲህ ስለ አሚን እግዚአብሔር ወይም እግዚአብሔር ስለ ማመን ነው እና ዛሬ የምንነጋገረው ከሌላው ጊዜ በተለየ መልኩ ስለ እግዚአብሔር ከሌሎች ሃይማኖቶች ከሚጠየቁ ሳይሆን እግዚአብሔርን ማመን ከሚጻረሩ ከሌሎች ሃይማኖቶች ናቸው እና የአማኒነት ወይም ደግሞ ኤቲዝም ሲባል ሰምታችኋል አይደል? እሺ። እና ምን አልኳችሁ? ዛሬ የምንነጋገረው በተለየ በሌላ ጊዜ ብዙ ጊዜ ሲጠየቅባቸው የምንሰማው ወይም ደግሞ ሲመለስም የምንሰማው ከሌሎች ሃይማኖቶች ነበረ። ለምሳሌ ከፕሮቴስታንት ሊሆን ይችላል፣ ከካቶሊክ ሊሆን ይችላል፣ ከእስላም ሊሆን ይችላል። እነዚህ በመጽሐፍ ቅዱስን መሰረት አድርገው ትውፊትን መሰረት አድርገው የሚጠየቁ ጥያቄዎች ሲኖሩ በመጽሐፍ ቅዱስና በትውፊት ይመለሳሉ አይደል? እንደገና ደግሞ አሚን እግዚአብሔርን ወይም እግዚአብሔርን ማመን ገና ከጅምሩ መጽሐፍ ቅዱስም ትውፊትም ሳይኖር በእግዚአብሔር ማመን ራሱ ርቱ ነው ወይም ደግሞ ራሽናሊ ጀስቲፋይድ ነው ወይ በሚለው ላይ ነው ዛሬ የምንነጋገረው፣ እግዚአብሔር በፈቀደ ማለት ነው። በደንብ ፍላጎቱ እንዲያርባችሁ ምን አድርጋለሁ መሰላችሁ? አስቀድሜ ስለ መርሃ ግብሩ አጠቃላይ ነገር ነግራቸዋለሁ። ይህ መርሃ ግብር እንግዲህ ከወንድሞች ጋር እንደተነጋገር ነው የአንድ ቀን መርሃ ግብር አይደለም። ይህንንና ሌሎች ተያያዥ ጉዳዮችን ጨምረን ይህ ሴሚስተር እስከ መጨረሻው ዓመቱን መጨረሻ ከዚህ ዓመት በኋላ የምንነጋገረው ነው እና በዚህ ላይ ምን እንነጋገራለን መሰላችሁ? የመጀመሪያው ዛሬ ለምሳሌ የምንነጋገረው ምን ይላል? ክርስቲያን ኤፒስቴሞሎጂ ይላል አይደል? ክርስቲያን ኤፒስቴሞሎጂ ራሽናሊቲ ኦፍ ቢሊፊንግ ጋር ክርስቲያን ኤፒስቴሞሎጂ ይላል። በክርስትና ቢሆን በክርስትና ፍልስፍና ቢሆን ወይም በፍልስፍና እንደምታውቁት ቢያንስ በሶስት ወይም በአራት አበይት ክፍሎች ወይም ከዛ በላይ ይከፈላል። የመጀመሪያው ሜታፊዚክስ ይባላል ወይም ደግሞ ስነ ህልውና እና በተሳሳተ ትርጉሙ ደግሞ ዲበ አካል ይባላል። ከየት እንዳመጡት አላውቅም። ይሄንን ግን ዲበ አካል ይባላል ወይም ስለ ህልውና የሚያጠና ማለት ነው። የሆነ ነገር አለ ወይስ የለም? ለምሳሌ ወደ ሃይማኖት ካመጣ ነው እግዚአብሔር አለ ወይስ የለም? እንደገና ደግሞ ክፋት አለ፣ ክፋት ካለ እንዴት እግዚአብሔር ይኖራል? ነፍስ አለች ወይስ የለችም? ሰው ስጋ ብቻ ነው ወይስ ነፍስም አለው? እንደገና ደግሞ ወረብ ተለጥቃልን ዳይኮቶሚ ትራይኮቶሚ እየተባለ ሄደ። ሰው ስጋ ነፍስ መንፈስ ነው ወይስ ሰው ስጋና ነፍስ ብቻ ነው? እነዚህ ወዘተርፈ የመሳሰሉ ጥያቄዎች የሚጠየቁበት ምን ይባላል? ክርስቲያን ሜታፊዚክስ ይባላል። ከዛ ሲቀጥል ኤፒስቴሞሎጂ አለ። ይሄ በጣም አስፈላጊ ነው ለእኛ፣ ምክንያቱም እዚህ ላይ የምናነሳቸው መሰረታዊ የሆኑ የክርስቲያን ዕቅበተ እምነት መንገዶች አሉ። ክርስቲያን አፖሎጄቲክስ ሜቶዶች ማለት ነው። በኋላ እናያቸዋለን። በዘመናት የመጡ ብዙ አይነት ክርስቲያን አፖሎጄቲክስ ሜቶዶች አሉ። ከዛ ውስጥ የትኛውን እንጠቀም የሚለውን በደንብ እናያለን። ከዛ ሲቀጥል ኢቲክስ አለ፣ ክርስቲያን ኢቲክስ አለ። ለምሳሌ ጦርነት አትግደል ተብሏል። ወታደር ደግሞ ስራው ምንድን ነው? በዋነኛነት ድንበር መጠበቅና ስለሆነ በክርስቲያን ኢቲክስ እንዴት ይታያል? መጽሐፍ አትግደል ይላል። እንደገና ደግሞ ጌታ ለስም አጠራሩ በእውነት ክብር ምስጋና ይግባውና ሰውን የሚወድ ጌታችን ምን አለ? ቀድሞ አይን ላወጣ አይን ቤዛ ወስን ቤዛ ስን አይን ላወጣ አይኑ ይውጣ፣ ጥርስ ላረገፈ ጥርሱ ይርገፍ እንደተባለ ሰምታችኋል። ወአንሳ ብለክሙ የተቃወሙ ወለኩ በኩይ እኔ ግን እላችኋለሁ ክፉን በክፉ አትቃወሙ። ስለዚህ በክርስቲያን ኢቲክስ እንዴት ነው የሚታየው ይሄ ነገር? ዝም ብለን እንጥፋ? እስላሞች አላሁ አክበር ብለው ሲገድሉ ዝም እንበል? ሌላው መጥቶ ሲገድለን ዝም እንበል? ወይስ ደግሞ እንዴት ነው ይሄ ነገር ተብሎ የሚታይበት ነው። በጣም ጥልቅና ውስብስብ ነው። እዚህ ላይ ለምሳሌ ስለ አቦርሽን ይነሳል ወዘተርፈ እነዚህን የመሳሰሉ ነገሮች ይነሳሉ። ከዛ ሎጂክ አለ፣ ስነ አመክንዮ። ይሄ ደግሞ ስለ ሲሎጂዝም ወዘተርፈ ስለ አመክንዮ ወይም ስለ ራሱ ስለ ሪዝኒንግ የሚጠናበት ነው። ዛሬ በተለየ መልኩ የምናየው ስለ ክርስቲያን ኤፒስቴሞሎጂ ነው። በሌላ ጊዜ ስለምናያለን።
ስለ ሌሎች ነገሮችም ለምሳሌ ስለ ነገረ እኩይ እንመለከታለን፣ ስለ ርዕዮተ ዓለሞች እንመለከታለን። ኒሂሊዝም አለ ለምሳሌ ህይወት ትርጉም አለው ወይስ የለውም በሚለው ላይ፣ ኤግዚስቴንሻሊዝም አለ ያለ እግዚአብሔር ህይወት ትርጉም ሊኖረው ይችላል። እንደገና ኒሂሊዝም ሲጀመር ህይወት ትርጉም የሚባል ነገር የላትም የሚሉ ኤነርጂ ታይም ከዛ ውጭ ህልውና የለም የሚለው። ይህንን ተያይዞ ደግሞ ፕራክቲካሊ ሰው ሁሉም ነገር ማተር ከሆነ ኢቲካሊ ምን ማድረግ አለበት? ሰው ይህን ማተሩን ማሳደግ ያለበት አይደል? ስለዚህ ዝም ብሎ መብላት አለበት፣ ዝም ብሎ መጠጣት አለበት። አይምሮው የሚፈልገው ወደ አጋደለበት ዝሙት ሲያምረው ይዘሙታል፣ መሳደብ ሲያምረው ይሳደባል፣ መቆጣት መግደል ሲያምረው ይገድላል። እና ይህ ማቴሪያሊዝም ይባላል። በክርስትና ግን እነዚህ ነገሮች የኃጢአት ውጤት ናቸው እነዚህ ነገሮች ብለን ነው የምናምነው። እና ከዛ ሲቀጥል ደግሞ ነገረ ጾታ ትምህርት አለ። እየሰማችሁ ነው አይደል? ነገረ ጾታ ይህ ትንሽ ከሌሎቹ ደስ የሚል ይመስላል አይደል? ይመስላል ነገረ ጾታ። በነገረ ጾታ ትምህርት ላይ ደግሞ ምን መሰላችሁ የምናየው አብዛኛውን ጊዜ አይታችሁ ከሆነ በሶሻል ሚዲያ ኦርቶዶክሳዊ ያልሆኑ ሰዎች በጣም ኦርቶዶክሳዊ በሆነ ነገር ላይ አስተያየት ሲሰጡ እንዳያለን አይደለ? ለምሳሌ ሴት ምንድናት፣ ወንድ ምንድን ነው፣ ትዳር እንዴት መሆን አለበት፣ ከትዳር በፊት ወንድና ሴት እንዴት መሆን አለባቸው ወዘተርፈ የሚለውን ይህ በጣም ኦርቶዶክሳዊ ነው፣ በጣም አስፈላጊ ነው። ምክንያቱም ክርስትና መሰረት የሚያደርገው ምንናና ምን ላይ ነው? ምንኩስናና ትዳር ላይ ነው። ሁለቱ ከተበላሹ በቃ ክርስትና የለም፣ ክርስቲያናዊ ማህበረሰብ የለም ማለት ነው። እና እነዚህ ነገሮች ሊመለሱ የሚገባቸው ኦርቶዶክሳዊ አስተሳሰብ ባላቸው፣ ኦርቶዶክሳዊ ፍሮኔማ ወይም ህሊና አምላክ ባላቸው አባቶች በነ ቅዱስ ዮሐንስ አፈወርቅ፣ በነ ቅዱስ አትናቴዎስ፣ በነ ቅዱስ ባስልዮስ ሊሆን የሚገባው እንጂ የሆነ ፊልም በጣም ባየ ወይ ደግሞ የሆነ መጽሐፍ በጣም ባነበበ የሆነ ደስ ሲለው ክፉ የሚናገር ደስ ሲለው ደግሞ ደግ ነገር የሚናገር በሆነ ሰው መሆን የለበትም። ስለዚህ ይሄ ነገር በጣም አስፈላጊ ነው። አይመስላችሁም? አስፈላጊ ነው አይደል? አስፈላጊ ነው አይደል ወንድሞች? አስፈላጊ ነው። ስለዚህ አሁን እያያችሁ ከሆነ ኦርቶዶክሳውያን በጣም ቀዝቅዘዋል። ሰው እየተገደለ ነው ሲባሉ ምንም አይመስላቸውም። በጣም ብዙዎቹ በጣም ዓለማዊነት ያጠቃቸዋል። ብዙ ቦታ ላይ በጸያፍ ስራ ላይ የሚውሉ በጸያፍ ስራ ላይ የምናገኛቸው ሙስሊሞች አይደሉም፣ ፕሮቴስታንቶች አይደሉም፣ ኦርቶዶክሳውያን ናቸው። እና እነዚህ ወንድሞቻችን ከቤተክርስቲያናችን እየወጡ ስለሆነ ሁላችን ደግሞ የክርስቶስ መልእክተኞች የክርስቶስ ወታደሮች ስለሆንን ወደዚህ ልናመጣቸው ይገባናል። እና አሁን ያለን ልጆች በኋላ ስትመጡ ቀጣይ ሳምንት ወይም ሌላ ጊዜ መርሃ ግብሩ አልታወቀም አይደል? መርሃ ግብሩ አልታወቀም። ስትመጡ ግን አንዳንድ ሰው መምጣት ግዴታ ነው። የሰማችሁ ነው አይደለም? ልትቀሩ እናንተ በሆነ ምክንያት ልትቀሩ ይቀርና አንድ ሰው ያልመጣ ሰው ምን ይደረግ? ቢያንስ አንድ ሰው የሰማችሁ ነው አይደል? ቢያንስ አንድ ሰው ታጣላችሁ። ስንት ሰው ታገኛላችሁ ስትወጡ እንኳን? እና አይመጣልኝም ብላችሁ ተስፋ አትቁረጡ። ቅዱስ ዮሐንስ አፈወርቅ እንደሚለው ከውሃ የቀጠነ ከአለት የቀጠረ የለም አይደለም? ውሃ ግን አለትን ደጋግሞ የሚመታው ይቦረቦራል፣ ይሸረሸራል አይደል? ልክ እንደ ናኩቶ ላባ አይነት ካያችሁት ከሪጃ አላየሁትም፣ ግን ካያችሁት ልክ እንደዛ ውሃ በአለት ላይ ሲደጋገም ይቦረቦራል። ልክ እንደዚሁ ሁሉ የፈለገውን እንደው ንግግር በአመር የፈለገውን እሱም ልቡ ደንዳና ቢሆን ሁሉ ጊዜ ስትነግረው አንድ ቀን መምጣቱ አይቀርም። እና በቀጣይ ስትመጡ አትቅሩ ምናምን አላችሁም። አሁን ሁላችሁም ስለማትቀሩ ማለት ነው። አቴንዳንስ ተይዟል፣ ይደወልላችኋል። እና ስትመጡ እባካችሁን እንደው በእግዚአብሔር ስም አንድ ሰው ይዛችሁ መምጣቱን እንዳትረሱ። አሁን ወደ ርዕሱ እንገባለን። ከዛ በፊት እዚህ ኤፒስቴሞሎጂ ክርስቲያን ኤፒስቴሞሎጂ ላይ የሚጠየቁ ጥያቄዎችን እስኪ መግቢያ በዛውባችሁ መሰለኝ፣ በጣም ይቅርታ። ግን ከዚህ አንድ ነገር መናገር አለብኝ። አሁን ምንድን ነው የሚሆነው? የዝም ብሎ የአውደ ምሕረት ትምህርት ሳይሆን የሚሆነው መጨረሻ ላይ ምን ይደረጋል መሰላችሁ? ይህንን ካቀረብኩላችሁ በኋላ ቲይዝም ወይም ደግሞ ፊሎሶፊካል ሪሊጅን ስለሆነ ፊሎሶፊካል ቴዎሎጂ ስለሆነ ጥያቄ መጠየቅ ይቻላል። እሺ ጥያቄ መጠየቅ ይቻላል። እንደገና መጨመርም ይቻላል። ዘሚካኤል እዚህ ጋር ያልከው ነገር እኔ ምንም አልተመቸኝም፣ ይሄኛው አርጊመንት እንደው ባይኖር ይሄኛው ምንም ደስ አላለኝም ማለት ይቻላል። ከዚህ ይልቅ ደግሞ ይሄኛው የተሻለ ነው ማለት ይቻላል። ሌላም ነገር ማለት ትችላላችሁ። እና ለእሱም ተዘጋጁ፣ ማስታወሻችሁን ያዙ። አስቀድማችሁ ተዘጋጅታችሁበት የመጣ ነገር ካለ መጨረሻ ላይ ማቅረብ ይቻላል። ሰዓት ሲደርስ ንገሩ። እሺ በዚህ ላይ የሚጠየቁ ጥያቄዎች ሁለት አይነት ጥያቄዎች አሉ። በኋላ ላይ የምናነሳቸዋለን። ግን ሁለት አይነት ኤፒስቴሚክ ጥያቄዎችን እንገራችሁ። የዩኒቨርሲቲ ተማሪ ስለሆነ ያው
ከብዳል ምናምን ብላችሁ አታጉረመርሙ። የመጀመሪያው ዴፋክቶ ይሉታል። የሰማችሁ ይኖር አይደለም? ዴፋክቶ ወይም ደግሞ የፋክት ጥያቄ። ለምሳሌ ክርስትና ላይ ምን አይነት ጥያቄ ይነሳል መሰላችሁ? ይሄ ሁሉ እኮ ያለ ሴቶች ይደፈራሉ፣ ህፃናት ይሞታሉ፣ ሰዎች ያላግባብ ይገደላሉ፣ ብዙ ግፍ ይደርሳል። በታሪክ እንኳን ያየናቸው ንጹሐን ሰዎች ሞተዋል። ብዙ ንጹሐን ሰዎች ሞተዋል፣ በአደባባይ ተሰቅለዋል። ይህ ሁሉ ግፍ እያለ እንዴት መልካም የሆነ በባህሪው ቅዱስ ክፋት የማይስማማው እንደገና ደግሞ ሁሉን ማድረግ የሚችል ክፋትን ካልፈለገ ክፋትን ማጥፋት የሚችል ሁሉን ነገር ማድረግ የሚችል እግዚአብሔር እንዴት አንድ ላይ ሊኖሩ ይችላሉ? ለመጀመሪያ ጊዜ ኤፒኩሮስ ነው ያለው ይህንን ወይም አርቲኩሌት ያደረገው። እንዴት ሊኖሩ ይችላሉ? ከዚህ የተነሳ ክርስትና ሐሰት ነው የሚሉ ናቸው። ይህ ምን ይባላል? ዴፋክቶ ኦብጀክሽን እንለዋለን። ከዛ ሲቀጥል ዴጁሪ ኦብጀክሽን አለ። ይሄ ደግሞ የራሽናሊቲ ጥያቄ ነው። ክርስትና እውነት እንኳን ቢሆን ርቱ በሆነ መንገድ ማመን አይቻልም የሚል ክርስትና እየሰማችሁ ነው አይደል? ክርስትና እውነት እንኳን ቢሆን ርቱ በሆነ መንገድ ማመን አይቻልም የሚል ነው። ለምሳሌ የኮከቦች ቁጥር ስንት ይመስላችኋል? ኢቭን ወይም ኦድ ነው የሚሆነው አይደል? እስኪ ለምሳሌ እኔ ኢቭን ነው ብዬ አመንኩ ወይም ለሁለት የሚካፈሉ ቁጥሮች ናቸው ብዬ አመንኩ። ልክ ልሆን ይችላል። ያመንኩበት መንገድ ግን ግምት ስለሆነ ርቱ አይደለም አይደል? ወይም ጀስቲፋይድ አይደለም። ወይም ደግሞ ሁለት ዘውድና ጎፈር የሚጫወቱ ልጆች ላስቡ። ዘውድና ጎፈር ሲጫወቱ አንደኛው ይደፋል አይደል? እንደዚህ ያደርጉ። ከዛ አንደኛው ደግሞ ይገምታል። ከዛ እንደው ዘውድ ብሎ ገመተና ዘውድ ብሎ አገኘም። ይህ ሰው ያመነበት ወይም ደግሞ ዘውድ እንደሆነ ያወቀበት መንገድ ልክ እንኳን ቢሆን ያወቀበት መንገድ ልክ ስላልሆነ ከእውቀት አይቆጠርም አይደል? ከእውቀት ይቆጠራል አይቆጠርም? አይቆጠርም። ስለዚህ እነዚህ ደግሞ ምንድን ነው የሚሉት? ክርስትና በጣም የተወሳሰበ ሚስጥረ ሥላሴን ይዩት፣ በጣም ከባድ። ሚስጥረ ሥጋዌን ይዩት፣ በጣም ከባድ። የዛሬ 2000 ዓመት በፊት በመስቀል ላይ የሞተው ክርስቶስ ከእናትና ከአባቴ በላይ ወደዋለሁ፣ ሚስት ከሆነች ከባሌ በላይ ወደዋለሁ፣ ባል ከሆነ ከሚስቴ በላይ ወደዋለሁ፣ ከቤተሰቤ በላይ ወደዋለሁ፣ ለእርሱ ሕይወቴን እሰጣለሁ እስኪል ድረስ የሚወደው የሚያምነው ክርስቶስ በምን ማስረጃ ላይ ቢመሰረት ነው እንደዚህ አይነት ጠንካራ እምነት ሊኖራቸው ይችላል? ዝም ብሎ የግምት እምነት ወይም ደግሞ እምነቱ ትክክለኛ መንገድን ያልተከተለ ርቱ ያልሆነ እምነት ነው የሚል ኦብጀክሽን እና ከሁለቱ የትኛው ጠንከር ይላል? ዝም ብላችሁ ስታስቡት የትኛው ጠንከር ይላል? ዴጁሪ። እሺ ሁለተኛው ማለት ነው። ሌላ የትኛው ጠንከር ይላል? ተሳተፉ። ስብከት አለ ዴፋክቶ። እሺ እንደሆነ ዝም ብዬ ሳስበው ግን ሁለተኛው ጠንካራ ይመስላል አይደል? የሁለተኛው ምን ያደርጋል መሰላችሁ? አሁን ስለ እግዚአብሔር ማመን ስንነጋገር መጀመሪያ ሰው ምንድን ነው የሚያደርገው? እግዚአብሔር መኖሩን በምን አወቀ ብሎ አንድ ኤቲስት ሲጠይቃችሁ ምንድን ነው የምታደርጉት? ሲድገም አንድ ኢአማኒ ወይም ኤቲስት ወይም ከሃዲ መጣና እግዚአብሔር የለም የሚለው እስቲ ከቶችም ወደዛ ስለሆነ ኮርፖሬት ወደ እነሱ አይደለም። አንድ ኢአማኒ መጣና እግዚአብሔር የለም ሲላችሁ ምንድን ነው የምታደርጉት? ስነ ፍጥረቱን ተመልክቱ አይደል ለምትሉት? እንደዚህ አይነት የተዋበ ስነ ፍጥረት እንዴት ሊኖር ይችላል አይደል ለምትሉት ነው አይደል? ይህ ስነ ፍጥረት ያስገኝ ግዴታ ያስፈልገዋል ምትሉት አይደል? ኤቲስቱ ግን አሁን ላይ የተነሱ ኒው ኤቲስቶች ወይም ትንሽ ቆየት ያሉ ኤቲስቶች ግን ምን ያደርጋሉ መሰላችሁ? ይሰማል ድምጼ? ምን ያደርጋሉ መሰላችሁ? እነዚህ ነገሮች ሌላ ማብራሪያ ሊኖራቸው እንደሚችል በማሳየት በእግዚአብሔር ያለን እምነት ስቅግፍ ቢሆንም አንድ ሰው ምን አደረገ መሰላችሁ? አንድ በገጠር የሚኖር ወይም በበረሃ የሚኖር ሰው የአካባቢው ጠቢብ እንደሆነ ይነገርለታል እና እግዚአብሔር የለም የሚሉ ኮት የለበሱ ሰዎች መጡና እግዚአብሔር አለ ወይስ የለም በሚለው ላይ መከራከር እንፈልጋለን አሉት። እየሰማችሁ አይደል? እግዚአብሔር አለ ወይስ የለም በሚለው ላይ መከራከር እንፈልጋለን፣ እንቅጠር፣ እኛም ማስረጃችንን እናምጣ፣ አንተ ማስረጃ እናምጣ አሉት እና እሺ ብለው ተቀጣጠሩ። በረሃ ነው፣ ጭው ያለ በረሃ ነው እና መጣ እሱ። ሲመጣ ግን በጣም አርፍዶ ነበር እና እነዚህ እየተነጫነጩ ነው፣ በጣም እያጉረመረሙ ነው እና ይህ ሰው ለምንድን ነው ያረፈርከው የሁሉ ሰዓት ምናምን ብለው ተቆጡት እና ምክንያትን አስረዳ ሲባል ምን አለ መሰላችሁ? እየመጣው ነበረ። አሁን ልብ ብላችሁ አድርጉት። እየመጣው ነበረ፣ በመሀል ግን ስመጣ የሆነች ድንጋይ ነገር ነበረች አለ። የሆነች ድንጋይ ነገር ነበረች። ያቺ ድንጋይ ፈነዳችና ወንዝ ሆነ። ከዛ በኋላ በጣም ወንዝ ሆኖ ሲያስቸግራቸው መሬቶቹ ተከፈሏል። ከዛ በደንብ ወንዝ ሆነ።
እሺ ከዛ ሲሉት ደግሞ የሆነ ዛፍ ደግሞ መጣ። የሆነ ዛፍ በቀለና ግብዳ ድልድይ ሆነ። ድልድይ ሆነና ከዛ እኔ ተሻገርኩበት። ይህ ሁሉ እስኪፈጠር ነው እንግዲህ የቆየሁት፣ ይቅር በሉኛል። አሁን ጭው ባለ በረሃ ውሃ ፈለቀ፣ ድልድይ ሆነ፣ እንትን በቀለ እያለ ይቀልድብናል ብሎ ተናደዱ እና ምን አላችሁ መሰላችሁ? በዚህ በረሃ ላይ እንግዲህ የሆነች ውሃ መፍለቅ የሆነች እጽዋት ደግሞ መብቀል የማይታሰብ ከሆነ ይህ ሁሉ ውስብስብና የተዋበ ዓለም ድንገት መጣ የምትሉኝ ምን ሆናችሁ ማላችሁ ይባላል። እና ይህ ሰው በእውነት በጣም ክህሎተ ነቢቡ በጣም ከፍ ያለ ነው አይደል? ይህም ጊዜ ዝም አስባላቸው። ለጊዜው ዝም ቢያስበላቸውም እውነቱን ለመናገር እኛ ያመንበት መንገድ ግን እግዚአብሔርን ያመንበት መንገድ እኔ ከፍ ብለን ስናድግ ተፈጥሮን አየን ጎበኘንና በቃ እግዚአብሔር አለ ብለን መስበክ ከዛ በኋላ አይደለም ማመን የጀመርነው። ዝም ብዬ እኔ ሁላችንም ወይ ዝም ብለን በእግዚአብሔር ስናድግ ነው በእግዚአብሔር አምነን እግዚአብሔርን አምነን ስናድግ ነው ራሳችንን ያገኘነው አይደል? በመቼም ሰዓት ቢሆን እኔ ማንም ሰው በእግዚአብሔር እንደሆነ እሱ ይወድሃል እንደዚህ ተብሎ ተነግሮናል። እግዚአብሔርን ያመነው ልክ ውጭውን አይቼ ከኔ አፋ ያለው ዓለም አለ ብዬ እንደማምነው ሌላ ወንድሜን ሳየው ይህ ሰው አለ ብዬ እንደማምነው ልክ እንደዚህ ሁሉ እግዚአብሔርን በውስጥ አምኜው ነው የተገኙት። እና ይህ አሁን የምናየው እግዚአብሔርን ማመን ምንም አይነት ማስረጃ የማያስፈልጉ ማስረጃ ማለት እንደዚህ አይነት የስነ ፍጥረት ማስረጃ ወይም ደግሞ ብዙ አይነት አርጊመንቶች አሉ ለእግዚአብሔር ፕሮፖዝ የሚደረጉ ማለት ነው። ለአንዶት እግዚአብሔር ፕሮፖዝ የሚደረጉ ጥቂቶቹን ብቻ ልንገራቸው። የመጀመሪያው ኮስሞሎጂካል አርጊመንት ይባላል። ምን ይባላል? ኮስሞሎጂካል አርጊመንት። ከዛ ሞራል አርጊመንት፣ እንደገና ቴዎሎጂካል አርጊመንት፣ እነዚህ እየተባሉ ይጠራሉ። እነዚህ በሙሉ ባይሰሩ ወይም የእግዚአብሔር መኖር ባያሳዩ እንበል እና ሎጂካል ባይሆኑ ስቲል በእግዚአብሔር ማመን ግን ርቱ የሆነ ጀስቲፋይድ ነው። ከዛ በፊት ማየት ያሉብን ነገሮች ምን አሉ መሰላችሁ? ብሊፍ እና ኖሌጅ። ብሊፍ የትኛውም አይነት አቲቲዩድ ፕሮፖዚሽናል አቲቲዩዳችን ነው እና ኖሌጅ ግን በተለየ ምን መሆን አለበት? ወይም እውቀት ምን መሆን አለበት? የመጀመሪያው ጀስቲፋይድ ወይም ርቱ መሆን አለበት። ሁለተኛው እውነት መሆን አለበት፣ የምናምነው ነገር እውነት መሆን አለበት። ሶስተኛው ብሊፍ መሆን አለበት ወይም እምነት መሆን አለበት፣ የሆነ ነገር እውቀት እንዲባል ማለት ነው። ይህንን በተመለከተ በታሪክ ስንመለከት በፍልስፍና ፕሌቶን ታውቁታላችሁ አይደል? ፕሌቶ ሲባል አልሰማችሁ? ወይም በኢትዮጵያ ማን ይባላል? አፍላቶን ይባላል አይደል? አፍላቶን ይባላል ወይም ፕሌቶ ለመጀመሪያ ጊዜ ፕሮፖዝ ያደረገው እሱ ነው። እና ለፕሌቶ እውቀት ማለት ምን ማለት ነው? ትሩ ብሊፍ እና ደግሞ ራሽናል ኤክስፕላኔሽን ሲኖር ነው። የሆነ ፕሮፖዚሽን አለ። ፕሮፖዚሽን ወይም ደግሞ አረፍተ ነገር እውነት ወይም ሐሰት ሊባል የሚችል ማንኛውም አረፍተ ነገር እውቀት የሚሆነው መጀመሪያ ትሩ ብሊፍ ከሆነ ነው። ከዛ ሲቀጥል ደግሞ ሪዝኒንግ ሲኖር፣ ከዛ ሲቀጥል አርስቶትል ነው። ልክ እንደሱ ሁሉ አርስቶትል እንደምታውቁት በጣም ዲፕ በሆነ ሲሎጂዝም በጣም ዲፕ በሆነ ሎጂካል ኢንፈረንስ የሚታወቅ ነው። እና ለአርስቶትል ግን ኖሌጅ ምንድን ነው? የመጀመሪያው ፍሮም ፈርስት ፕሪንሲፕልስ የሚላቸው ወይም ደግሞ ኢንቱዊቲቭሊ ወይም በቅርብ ከምናውቃቸው ቀዳማዊ መርሆች ከነዚህ በአመክንዮ የሚገኝ መሆን አለበት። እና ለአርስቶትል ቶሎ እያልኩ ነው የምለው። እያንዳንዱ አሁን የምነግራችሁ ርዕስ በፍልስፍናው ዓለም ተጠንቶባቸው መጽሐፍ ይሆናሉ። የሰማችሁ ማለት ከዚህ በጣም በጥልቅ መልኩ የምትፈልጉ ከሆነ ለእያንዳንዱ መጽሐፍ ወይ ግሩፕ ላይ ፖስት አለን ወይ ቻናል ላይ ይፖስታል። እና አሁን ግን ጊዜ ለማንትን ለማለት ያክል ቶሎ ነው የምለው። ከዛ ሲቀጥል ይሄ የምታዩት እዛ ግራ ያለው ዴቪድ ሁም ይባላል እና በስኬፕቲሲዝም በጣም ይታወቃል፣ ወይም በመጠራጠር ማለት ነው። ማንኛውም እውቀት የሚባል ነገር ስኬፕቲሲዝም ምንድነው? ኖሌጅ ኢዝ ኢምፖሲብል የሚል ወይም ሶፍት ስኬፕቲሲዝም ልንለው እንችላለን። ከዛ ሲቀጥል ይሄ ማነው? ጆን ሎክ እና እነዚህ ሁለቱ ደግሞ በኢምፕሪሲዝም ወይም ደግሞ ከኤክስፒሪየንስ እውቀት ይመጣል። የሆነ ነገር እውቀት እንዲሆን ምን መሆን አለበት? ከሴንስ ኤክስፒሪየንስ መምጣት አለበት። አሁን እነዚህ ሶስቱ አሁን የነገርኳችሁ እንዴት ከእግዚአብሔር ማመን ጋር እንደሚገናኙ በኋላ እናየዋለን። ነገር ግን አሁን እነዚህ ነው የምትይዙት፣ ዝም ብላችሁ አጠራጠር ያሉትን። ከዛ ሲቀጥል ፋውንዴሽናሊዝም እና ኮሄረንቲዝም አለ። ፋውንዴሽናሊዝም የሚባለው ክላሲካል ፋውንዴሽናሊዝም እና እንደገና ሶፍት ወይም ሞደርን ፋውንዴሽናሊዝም አለ። እነ ዴካርት ሌላ ማነው እና ጆን ሎክ እነዚህን የመሳሰሉ ፈላስፎች የሚያቀነቅኑት ነው። አንዳንድ እምነቶች ያሉ የሰማችሁ ከሆነ አንዳንድ እምነቶች መሰረታዊ ናቸው ወይም ቤዚክ ናቸው ወይም ደግሞ ፕሮፐርሊ ቤዚክ ብሊፍ ናቸው። እነዚህ ቤዚክ ወይም መሰረታዊ እምነቶች ብንላቸው ምን አይነት መሰላችሁ?
ሊጠየቁ የማይችሉ ወይም ደግሞ ብንጠይቃቸው ደግሞ አብሰርድ የሚፈጥሩ ወይም ደግሞ አክሲዮማቲክ የሆኑ ማለት ነው። ለምሳሌ እኔ አለው የሚለው አረፍተ ነገር አለ አይደል? አንድ ሰው እኔ አለው የሚለውን አረፍተ ነገር መጠራጠር ይችላል? በተጠራጠረበት ቅጽበት ለእርሱ መኖር ማስረጃ የሚሰጥ ነው አይደል? አለው ወይስ የለውም እያለ ሲጠራጠር መጠራጠሩ ለመኖሩ ማስረጃ ነው አይደል? ስለዚህ አንዳንድ እምነቶች አሉ። እነዚህ እምነቶች ምንድናቸው? መሰረታዊ ናቸው። አያቸዋለሁ እናንተ አላችሁ። ይሄ በፐርሰፕሽን የምንለው ማለት ነው። የእይታ እውቀት፣ እንደገና የሚሞሪ እውቀት፣ የሚሞሪ ኖሌጅ፣ እነዚህን የመሳሰሉ በኮግኒቲቭ ፋካልቲስ የምናገኛቸው እውቀቶች ምን ይባላሉ? ቤዚክ ብሊፍ ይባላሉ። ሌሎቹ ብሊፎችስ ለምሳሌ ምን እንበል? ለምሳሌ ኮከቦች አሉ፣ ወይም ሌላ ፕላኔት አለ፣ ሌላ ፕላኔቶች አሉ፣ ወይም ደግሞ ሳይንቲፊክ ግኝቶች እንበል፣ ወይም ደግሞ እግዚአብሔር እነርሱ ማለት ነው። እነዚህ ነገሮች ከዚህ ቤዚክ ብሊፎች ጋር በአመክንዮ መሰናሰን አለባቸው። የሆኑ አክሲዮሞች ኖረው ከነዚህ አክሲዮሞች በአመክንዮ ሰንሰለት ወይም ሎጂካል ቼን ተጠቅመን እነዚህ ነገሮች ላይ ካልደረስን በስተቀር እነዚህ ነን ቤዚክ የሆኑ ብሊፎች ጀስቲፋይ ሊሆኑ አይችሉም፣ ወይም ረቱ ሊሆኑ አይችሉም። ግልጽ ነው አይደል? እስካሁን ያለው የተወሳሰበ ነገር አለ ወይ? ጻፉትና መጨረሻ ላይ መጠየቅ ይቻላል። እሺ፣ እዚህ ጋር የተጻፈውን ማለት ነው። ያልተጻፈ መጠየቅ አይቻልም። የተጻፈውን መጠየቅ ይቻላል። እሺ፣ ኮሄረንቲዝም፣ ይቅርታ፣ ኮሄረንቲዝም አንድ እምነት አለ የሆኑ ወይም ደግሞ ሴት ኦፍ ቢሊፍስ አሉ፣ የእምነት ስብስቦች ወይም ፕሮፖዚሽንስ አሉ። እነዚህ ፕሮፖዚሽንስ ወይም ሴት ኦፍ ቢሊፍስ እነዚህ ላይ ሌላ እምነት ጨምረን ያ እምነት ጀስቲፋይድ ነው ወይስ አይደለም የሚለውን የምናውቀው በምንድን ነው? ከሌሎቹ ጋር ከተስማማ ነው ወይ የተስማማ ከሆነ ነው። እየሰማችሁ ነው አይደል? ስለዚህ የተስማማ ከሆነ ጀስቲፋይድ ነው። ስለዚህ እኔ አሁን እስላም ማህበረሰብ ውስጥ ኖሬ የትኛውንም አይነት ከእስላም ሃይማኖት ጋር የሚስማማ የሆነ ነገር ባመጣ ችግር የለም። ይህ ምንድን ነው? መጀመሪያ ላይ የሚታያችሁ ችግር ምንድን ነው? የሆነ ነገር ኮሄረንት ነው ማለት እውነት ነው ማለት አለ ማለት የሆነ ነገር ኮሄረንት ነው ወይም የተስማማ ነው ማለት እውነት ነው ማለት አለ። ስለዚህ ከሪያሊቲ ጋር ሎጂካል ወይም ደግሞ ግንኙነት የለውም። የትኛውም አይነት ግንኙነት የለውም። አንድ ነገር የተስማማ ነው ማለት ሎጂካሊ ጥሩ ነው ማለት ወይም ከሪያሊቲ ጋር የተገናኘ ነው ማለት አይደለም። ለምሳሌ ዝም ብዬ አንድ ነገር ለመናገር ያክል ወይም አንድ ምሳሌ ለመስጠት ያክል አበበ አልኩ። ለመጀመሪያ ላይ አፉ ክፍት የሆነ ባልዲ ይባላል አልኩ። አፉ ክፍት የሆነ ምን ይባላል? ባልዲ ይባላል። አበበ አፉ ክፍት ነው። ስለዚህ አበበ ምንድን ነው? ባልዲ ነው። ይህ ኮሄረንት ነው አይደል? ነው፣ ኮሄረንት ነው። እውነት ነው። አበበ የሚባል ባልዲ አለ ይላል። ስለዚህ የመጀመሪያው ችግር ይሄ ነው። እስካሁን ያየናቸውን ዝም ብለን ለማሳየት ያክል የፕሌቶ ከአርስቶትል ቢጀምር እውቀት በሲሎጂዝም እና በጣም ጠንካራ በሆኑ ማብራሪያዎች የሚደገፍ መሆን ካለበት እግዚአብሔር ማመን እውቀት እንዲሆን ወይም ጀስቲፋይድ እንዲሆን ምን መሆን አለበት? የተብራራ ወይም በሲሎጂዝም ኤክስ ዋይ ምናምን እያልን እንደዚህ በዲዳክቲቭ አርጊመንት እንደዚህ ነገሮችን እየተጠቀም ካላሳየን በስተቀር በእግዚአብሔር ማመን ጀስቲፋይድ አይደለም። ስለዚህ እግዚአብሔር አለ ብላ ዝም ብላ የምታምነው እናት፣ ዝም ብሎ የሚያምነው አባት ወይም ቅድመ አያቶቻችን የሚያምኑት እምነት ዝም ብሎ እውነቱ ያልሆነ እንዲህ የሆነ እምነት ነው ማለት ነው። በአርስቶትል ከሄድን ማለት ነው። ከዛ ሲቀጥል ማን ነበር ያየነው? ስኬፕቲሲዝም ወይም ፕሪሲዝም አለ። ከኤክስፒሪየንስ መምጣት አለበት የሆነ ነገር እውቀት እንዲባል። ይህ አሁን በሞደርን ሳይንስ ሀሰት ነው አለ። ቢግ ባንግን ኤክስፒሪየንስ ያደረገ ሳይንቲስት አለ። እዛ ኖሮ ስለ ቢግ ባንግ በሰውነቱ ወይም በአይኑ ወይም በሌላ ነገሩ ኤክስፒሪየንስ ያደረጋል የለም። ነገር ግን ቢግ ባንግ እውቀት እንደሆነ እንደሚነገር የሚጠራጠር ግን ማንም የለም። ከዛ ሲቀጥል ፋውንዴሽናሊዝም ነው። እግዚአብሔር ቤዚክ ብሊፍ ከሆነ ማሳየት አይጠበቅም። ናን ቤዚክ ብሊፍ ከሆነ ግን በአመክንዮ ሰንሰለት ማሳየት አለባችሁ፣ ያለበለዚያ ሀሰት ነው ወይም ርቱ አይደለም ሃይማኖታችሁ። ከዛ ሲቀጥል ኮሄረንቲዝም ነው። ይህንን አይተነዋል። ከዛ ሲቀጥል ይህ ሰውዬ በጣም ሃይማኖት ውስጥ ገብቶ የረበሸ የበጠበጠ ሰው ታውቁታላችሁ አይደል? ኢማኑኤል ካንት ኢቲክስ ስትማሩ ትዝ ይላችኋል። ካንቲያን ኢቲክስ ትዝ ይላችኋል ወንድሞች እህቶች። ኢማኑኤል ካንት የሚታወቀው ከኢቲክሱ ውጪ በምኑ ነው? በኤፒስቴሞሎጂ ወይም ደግሞ በነገረ እውቀት ትምህርቱ ነው። እና
ኢማኑኤል ካንት ሁለት ነገሮች አሉ ይላል። እየሰማችሁ ይሏል። አጽናፈ ዓለም እውነታ ሁለት ነገሮች አሉት ይላል። ምንና ምን? የመጀመሪያው ፌኖሚና ይለዋል። ፌኖሚና ይለዋል። ሁለተኛው ደግሞ ኖሚና ይለዋል። ፌኖሚና የምንለው ምን መሰላችሁ? ከአጽናፈ ዓለም ውስጥ ወይም ከሪያሊቲ ውስጥ በሴንስ ኤክስፒሪየንስ ወይም በስሜት ሕዋሶቻችን ልናውቃቸው የምንችላቸው ነገሮች ነው። በሴንስ ኤክስፒሪየንስ ወይም በሕዋሳቶቻችን ልናውቃቸው የምንችላቸው ነገሮች ናቸው። እነዚህ ለምሳሌ ቅርጽ፣ እንደገና ከለር፣ እንደገና መጠን፣ እነዚህን የመሳሰሉ ነገሮች ፌኖሚናል ኤክስፒሪየንስ ናቸው። ከዛ ሲቀጥል ኖሚና ነው። ኖሚና ምንድን ነው የሚለው መሰላችሁ? አንዳንድ ነገሮች በሴንስ ኤክስፒሪየንስ አይታወቁም። ስለነሱ ምንም መናገር አንችልም። ለምሳሌ ኢሰንስ ወይም ባህሪ ሊታወቅ አይችልም። እግዚአብሔር ሊታወቅ አይችልም። ስለዚህ እሱን እግዚአብሔርን ሴንስ አድርጎት የሚያውቅ ስለሌለ ስለ እግዚአብሔር ማውራት የሚሆን መናገር አይቻልም። ግን ስለ እግዚአብሔር ማውራት የሚሆን መናገር አይቻልም ብሎ እያወራ ነው አይደል? ስለ እግዚአብሔር ማውራት የሚሆን መናገር አይቻልም፣ ስለ እግዚአብሔር ምንም አረፍተ ነገር መናገር አይቻልም ብለው ስለ እግዚአብሔር አረፍተ ነገር እየተናገሩ ነው አይደል? ስለዚህ ምን ይባላል መሰላችሁ? ሰልፍ ሪፈረንሻሊ ኢንኮሄረንት ነው እንለዋለን። ወይም ደግሞ እውነት ቢሆን የአረፍተ ነገር መጀመሪያ ሀሰት የሚሆነው ራሱ አረፍተ ነገር ነው።